አንድ ሕፃን ወደዚህ ምድር በሚመጣበት ሰዓት ምንም አይነት የሚዳኝበት ሕግ የለው፣ ምንም አይነት የሚያነጻጽርበት ማነጻጸሪያ ስርዓት የለው። ስለዚህ ባልና ሚስት እንዴት እንደሚተዳደር የሚያውቀው አባትና እናቱን በማየት ነው። ገንዘብ እንዴት እንደሚተዳደር የሚያውቀው ቤተሰቦቹ ገንዘባቸውን እንዴት እንደሚያስተዳድሩ በማየት ነው። ሰዎች እንዴት አይነት ግንኙነት እንዳላቸው የሚያውቀው ከቤቱ ጀምሮ እስከ ጎረቤቶቹና ትምህርት ቤት እስከሚያያቸው ድረስ ግንኙነቶች እንደሚሰሩ በማየትና በመኮረጅ ነው የሚማረው። አንድ ሰው ከ0 እስከ 7 ዓመት ባለው ጊዜ ውስጥ ሂፕኖቲክ ነው ይባላል። ሂፕኖቲክ ማለት በሰመመን ያለ ሰው ማለት ነው። ሕፃናት በሰመመን እድሜ ውስጥ እስካሉበት ጊዜ ድረስ ካለማመዛዘን ያዩትን ነገር ወስደው ህግ ነው የሚያደርጉት። በሌላ አነጋገር ልክ እንደ ተከፈተ ካሜራ ማለት ነው። ይሄን ካሜራ ተመልከቱ። እኔንም ከኔ ኋላ ያለውን ነገር ባለበት ሁኔታ ነው የሚቀርጸው። ዲስክሪሚኔት የሚያደርገው ነጥሎ የሚወስደው ነገር የለም። ኤግዛክትሊ በፊት ለፊቱ ያየውን ነገር ነው ሶክ የሚያደርገው። ሕፃናቶች ይሄ ጥሩ ነው ይሄ መጥፎ ነው የሚሉበት መመዘኛ ስለሌላቸው በጨቅላነታቸው ያዩትን ነገር በሙሉ ወስደው ህግ ነው የሚያደርጉት። ይሄ የተማሩት ስርዓት፣ ይሄ የተማሩት ህግ፣ ይሄ የተማሩት ባህልና ኖርም ከህፃኑ የወደፊት ምኞት ከህፃኑ የወደፊት ህልም ጋር አብሮ ማሄድ ከሆነ ከ95% እና ከ5% የቱ እንደሚያሸንፍ እናንተ መገመት ትችላላችሁ። ደሃ ሆኖ ፕሮግራም የተደረገ አንድ ህፃን ደሃ እንዲሆን የድህነትን የአእምሮ ቅኝት ፕሮግራም የተደረገ አንድ ህፃን ካደገ በኋላ ምንም ቢሰራ፣ ምንም አይነት ትምህርት ቢማር፣ ምንም አይነት አገር ቢቀይር፣ ምንም አይነት ውጫዊ የሆኑ ድርጊቶችን ቢያደርግ ህይወቱ ከገንዘብ ጋር በተገናኘ በፍጹም ሊታረቅ አይችልም። በተበላሸ ግንኙነት ውስጥ፣ በተበላሸ ቤተሰብ ውስጥ፣ አንዳንድ ጊዜ ደግሞ በአንድ ወላጅ ብቻ ያደገ አንድ ሰው ስለ ግንኙነት ያለው ግንዛቤ ከህፃንነቱ ጀምሮ የተበላሸ ስለሆነ ያው ከቀጠለ ያ ህፃን ተምሮ ካልነቃ እና በዛው መንገድ የሚቀጥል ከሆነ ግንኙነትን የሚያየው በዛው በህፃንነቱ ባስገባው ፕሮግራም መነጽር ውስጥ ነው። ይሄ ሰው ጋብቻን የሚያየው በዛ መንገድ ነው። ጓደኞቹን የሚያየው በዛ መንገድ ነው። የሚያሰራቸውን ሰራተኞች ወይም የሚሰራላቸውን አለቆች የሚመለከተው በዚያ ነው። የሚሸጥላቸውን ደንበኞች ወይም የሚገዛቸውን ደንበኞቹን የሚመለከተው በዛ ነው። እያንዳንዱ ሰው ይሄን ዓለም የሚያይበት መነጽር አለው። ያንን መነጽር ያገኘነው ከምንኖርበት ማህበረሰብ ነው። ደግሞ መነጽሩ የተሰራው እጅግ በጣም ጨቅላና ትናንሽ ህፃናት በነበርንበት ጊዜ ነው። እንግዲህ በህፃንነትና በደመነፍስ ዓመታት ላይ ስለነበር እነዚህ ፕሮግራሞች በውስጣችን ፕሮግራም የተደረጉት ካደግን በኋላ ከተፈጥሮ እንዳገኘነው ዕውቀት ሆኖ ነው የሚሰማን። ከዛ ቦታ ተነስተን ነው የምንከራከረው። ትክክል ነው፣ ትክክል አይደለም፣ ይቻላል፣ አይቻልም፣ ጥሩ ነው፣ መጥፎ ነው የምንለው ከማህበረሰባችን ተምረን እውነት ነው ብለን እንደ ህግ ካስቀመጥነው ፕሮግራም ተነስተን ነው የምናስበው ማለት ነው።